ሰዎች ስለማንፈልግ ታስወርጃለሽ። በቃ ይሄንን ነው የምልሽ። ቤትሽን ከፍተሽ ጥለሽ መሄድ የለብሽም። በቃ ቁጭ በይ። ስራ ስጨርሽ ከፋች ምን ያስቸኩልሻል? خلاص ለምን ክፉ በሳሚልን ቤት መጥተው ክፉ ተናገሩ ለምን ይባላል? ለምን ልጆች እስቲ ምን መናገር ትፈልጊያለሽ? ተናገሪ። ኑይትሽን ክፈቺና ተናገሪ። አንድ መናገር የምፈልገው ነገር አለ ብላ እዚህ ጋር ጽፋለች። ማን ነሽ አንቺ? እንዴት ናችሁ እህቶቼ? እግዚአብሔር ይመስገን። እንዴት ነሽ የኔ ውድ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ጾም እየመጣ ነው። እንኳን አደረሳችሁ። ቀደም ለማለት እወዳለሁ። እንኳን አብሮ አደረሰን የኔ ውድ። እኔ አንድ መናገር የምፈልገው ሁለቱን ነው የምወዳቸው፣ ሁለቱን ነው የማከብራቸው። እዚህም ስላደረሱ ደግሞ ከልጅነታቸው ሀብለው ሲጀምሩ አለውኝ እከታተላቸዋለሁ። ግን መናገር የምፈልገው እኔ የሚያመጧቸውን ሰዎች እንዲለወጡ እንዲያድጉ እንደነሱ እንዲሆኑ ፈልገው አመጣዋቸው። ነገር ግን ክብር እየሰጧቸው አይደለም። በጣም የሚሰማኝ ነገር ቢኖር ይሄ ነው። ለምንድን ነው የማያከብሯቸው? ለምንድን ነው እንዲያድጉ አመጣዋቸው በሰው ፊት እንዲወደዱ? ቢያንስ ስራና ስራ ነው እናውቃለን። እኛን ለማሳመን የሚሄዱበት ርቀትም ቢሆንም ግን ቢያንስ ለሃይሚና ለቡራ ግን ክብር እንዲሰጧቸው እንፈልጋለን። እኛ ስለምንወዳቸው ስለምናከብራቸው እነሱ የሚያመጧቸው ሰዎች እነሱን ሲናገሯቸው እነሱ የማይገባቸውን ንግግሮች ሲጥሉባቸው እኛ በጣም ነው የሚያመን። በጣም ከምንለው እነሱ ከሚሉት በላይ ያመናል። እንደዚህ የምትናገሩት ምናምን ይሉናል። ሁሉንም ላልሰማቸው እችላለሁ። እነሱ እኛ ለእነሱ የምንሰጣቸው አስተያየት እኮ የሚያማቸው ከሆነ እነሱም ደግሞ እነ ቡራና ሃይሚዬን ሲነኳቸው ደግሞ ያመናል። እኛንም መረዳት አለባቸው እንጂ ይሄን ለማለት ነው። በተረፈ ሁሉንም ነው የምወዳቸው። ያክብሩልን፣ በቃ ከምንም በላይ ያክብሩልን። በቃላት በንግግር በማንኛውም ነገር ያክብሩልን። ስራቸውን መስራት ይችላሉ፣ አንከለክላቸውም። ይስሩ፣ ይደጉ። ነገር ግን ያክብሩልን። በቃ እነሱ አመጣው ስሩ እስካሏቸው ድረስ ያክብሩልን። እላፊ ቃላቶች፣ እላፊ ንግግሮች፣ እላፊ ተግባራቶች አያድርጉ። እንወዳቸዋለን። መለያየታቸውን አንፈልግም። ከዚህ በላይ አድርገው ወልደው ከብደው ለማየት ነው የምንፈልገው። እስከዚህ ድረስ መስዋዕትነት ሃይሚና ቡራ ብቻ አይደለም መስዋዕትነት የከፈሉት ለፍቅራቸው፣ እኛም አለንበት። እኛም ቀን በቀን የእነሱን እድገት፣ የእነሱን ሰላም፣ የእነሱን ፍቅር ከስራቸው ጋር ተጨማሪ ይህንን ነው የምንፈልገው። ይህንን ነው የከፈልነው እና ይሄም እንዲታሰብልን እንፈልጋለን እና ይሄን ነገርም ባይዘረጉብን ብዬ ነው የማስበው። አክብራችኋለሁ፣ ወዳችኋለሁ። ሀሳብ እንድናገር ስለፈቀዳችሁልኝ በእውነት በጣም እግዚአብሔር አክብሩ። ችግራቸው እሺ እኔ ወደ እናመሰግናለን። እኛም ይሄን ሀሳባችን አላማችን እኛም የምንናገረው ንግግር ይሄንን ነው እኮ እነሱም ተከብረው እኛን የሚያስከብሩ ነው። ያ ነገር አይደለም። ሩዝዬ ነው ደህና አደራችሁ? እንዴት አደርሽ? እንደመጣ እኛ ጋር ይፈነጫል የመጣው ሁሉ እኛ እኮ የምንፈነጨው ሰው ኦዲየንስ ምናምን እያለ ነው። ሀሰን ትናንትና እኔም አናዶኛል። ናትም እንደዛ ለምን እንደዚህ ያደርጋል? ለምን ካሜራ ፊት እንደዚህ ይናገራል? እኔ ማለት ትናንትና ስራ ቢሆንም ይችላል። አው ስራ ቢሆንም ትናንትና እኔ አትሳደብኩም፣ ግን በራሴ አስተያየት እንደዚህ ጥሩ አይደለም። እንደዚህ ቶንሲ ካሜራ ፊት እንደዚህ ላይ ምን ይወራል? እንደምን እንደዚህ ሃይም ሲከፋት አልወድም፣ ቡርኬ ሲከፋው እኔ አልወድም። በራሴ ሁለታችሁ እኩል ነው የምወዳችሁ፣ እኩል ነው የማከብረው። ግን ሲናገሩ ለምን እንደዚህ አንዱ ዝቅ አንዱ ከፍ ለምን? አሁን ትናንትና እኮ የሀሰን ተመሳሳይ ነው የሚናገረው ናት። የሀሰን እሱ በራሱ ልክ ነው ምናምን ቢሆንም እንደዛ እሱ ትልቅ ሰው ነው። ከሁለነሱ አንዴ ይኸውልሽ እንዴት መሰለሽ መውሰድ ያለብሽ አሁን የአንቺ አስተሳሰብ እና የኔ አስተሳሰብ ይለያል። የቡርኬ ማስተሳሰብ ይለያል። ቡርኬ ባሰበው መንገድ ይሄ ይሆነኛል ይበጀኛል ብሎ ነው የተናገረው። ገብቶሻል? አሁን የሀሰን የናቲና የቡርኬ አነጋገር
ትክክል ነው ናቲ ብዬ ነው የምለው። ለምን ብሩኬ በተመለከተበት መንገድ ነው እንትን ያደረገው ማለት ያቆ ብሩኬን ያደረገው እንጂ ናቲ እኮ አይደለም። ግን ናቲ ትክክል አይደለህም ነው ደግሞ በናቲ ደግሞ ሀሳብ። ስለዚህ ልንቃወም አይገባም። እንደ አስተያየት መስጠት ነው እንጂ እኮ እንደ አስተያየት እንደዚህ አይደለም ብሎ እንደዚህ እችን ቃላት ስለተናገረ የትናንትና ልደት የተከበረለት ልጁን ከነሚስቱ መዘቅዘቅ ተገቢ ነው ብለሽ ታያለሽ? እሱ ተገቢ አይደለም። እኔ ትናንትና አይቻለሁ። ለምን ልጁ ምን አደረገች? ሰው እኮ መገጸጽና መናገር መምከር ነው እንጂ መዘቅዘቅ አይደለም የሚመልሰው ሰው። እሱ አልልኩም አልወደውም። ልክ አይደለም ናቲ። እንደዚህ ነገር አይነገርም። በውስጥ ነው መጨረስ ያለብን። ሰው እንደውም ጫፍ የሚጠብቀው ካፍሽ ወስዶ ነው እንትን የሚሉ እኮ እሱ እኮ ነው እኛ የፈረጅ እሱ እኮ ነው እንጂ ውስጣቸው እኮ እነሱ ነው የማውቁት ነው እንጂ እና አናውቅም። እና በካሜራ በፊትና በስክሪን ነው የምናያቸው። ግን ከአፍ የሚወጣው ቃል እኛ እንፈርዳለን አይደለም። እኛ እኮ አስተያየት እንሰጣለን በዚህ ንግግር ላይ ዝም አንልም። ግን ለምን እንደዚህ መሆን የለበትም። መምከር ያለበት በውስጥ ይማከረዋል። ክፉ ደጉ ግን ለእኛ የሚበጅ ነገር ደግሞ ካሜራ ላይ ወጥተው መናገር ይችላሉ። እኛ አትስሩም ምንም አይንላቸውም። ግን ካሜራ ፊት ሊወጣና የማይወጣ ነገር እነሱ ለይቶ መውጣት አለባቸው። እነሱ እኛ ለሱ ነው የምንፈርደው። አንዳንዱ እኛ ባንሰድብ ስራ ነው ብለሽ ስትይ የተሰጣቸውን ነገር ነው የሚሰሩት። ገብቶሻል? መቼ የሚያስቀይም ነገር ቢሰሩ የሚያስቀይምና ለሰው ተሰሚነት ያለው ነገር ቢሰሩ አይታይላቸውም ብለሽ መገመትን ደግሞ ትችያለሽ። ብዙ ነገር እኮ ማሰብ ትችያለሽ። በጣም አስቸጋሪ ነው። እግዚአብሔር እንዴት እንደሆነ አላውቅም። ብቻ ወይኔ ጌታ ሆይ